ብኝም አልሰበርም። በሁለቱም ሳይድ ኒውትራል ሆናችሁ መቀጠል ያለባችሁ እንጂ እንደዚህ ስስ የሆነው ለምንድን ነው? የአሁን ጊዜ ልጆች ለምንድን ነው እንደዚህ ስስ የሆናችሁት? ጊዜው ነው ወይስ አየሩ ነው? ሄሎ ሰላም ሰላም። እሺ ብዛ እንኳን ደህና መጣሽ። በጣም አመሰግናለሁ። እንዴት ነህ አሌክሶ? እንዴት ናችሁ ሁላችሁም? እግዚአብሔር ይመስገን። ምን እንታዘዝ? እሺ ደህና ነኝ። እኔ ያው በቲክቶክ እና አንዳንዴም ደግሞ ሲያመልጠኝ በዩቲዩብ እከታተላለሁ እሺ። እና የእውነት ለመናገር ከአንተ ብዙ ነገሮችን ተምሬያለሁ በጣም ማለት ነው። እሺ አመሰግናለሁ። እሺ እና እናመሰግናለን ለማለት ነው በመጀመሪያ። እሺ እግዚአብሔር ያክብርልኝ። አመሰግናለሁ። እሺ እኔ ትንሽ ምክር ፈልጌ ነበረ፣ ማለት አስተያየትም ሊሆን ይችላል ምክርም ሊሆን ይችላል እና አንዳንድ ነገር ብትለኝ ብዬ። እሺ ንገሪኝ። እሺ እኔ ያው እንደ ማንኛውም እንደ ኢትዮጵያ ልጅ ነው ያደግኩት። ማለት ቤተሰቦቼ አስተምረውኝ በቃ በጣም እየተንከባከቡኝ ትምህርት ሲከፈት ይቅርታ ማለት በየአመቱ መስከረም ላይ አስታውሳለሁ አዲስ ቦርሳ አዲስ ዩኒፎርም እያደረጉ ነበር ያስተማሩኝ ማለት ነው። እኔም በትምህርቴ ጎበዝ ነበርኩ፣ እየተማርኩኝ ትምህርት ቤት ራሱ በቃ አስጨናቂ ተማሪ ነበርኩ። ማለት እንዴት ነው አስጨናቂ የሆንኩት? አስተማሪዎችን ራሱ በቃ ጥያቄ እየጠየኩኝ ምናምን ሁሉ አማራቸው ነበረ። ይሰማል? አዎ ይሰማል። ይሰማል? አዎ ይሰማል። እሺ አይ ሲጨልምብኝ ነው። እና ማለት እየተማርኩኝ ነበር እና ከዛ ስንተኛ ክፍል ነው? 7ኛ ክፍል ምናምን እያለው በቃ በጣም የእውቀት መጠን ጨመረ። ማለት በቃ ይሰማል አሌክሶ? አዎ ይሰማል። እሺ እየሰማን ነው። ቀጥይ። ኔትወርክ ነው። ይሰማል? የጉድ ያለ ይሰማል እኮ ይሰማል? አዎ ይሰማል። ቀጥይ። እሺ ዝም ብለሽ እሺ ማለት ያልተሰማክ መስሎኝ ነው። አሁን በየመሃሉ ይሰማል ካልሽን አደርን ማለት። ቀጥይ ዝም ብለሽ በደንብ ይሰማል። እሺ ይቅርታ አድርጉልኝ። እና ማለት እየተማርኩኝ ነበረ 7ኛ ክፍል ስደርስ በጣም እውቀት የጨመረ ታውቃለህ። በቃ አስተማሪዎቹን ራሱ ጥያቄ በመጠየቅ ወይ አንቺ ልጅ አማረርሽን እስከሚሉ ድረስ ማለት ነው። በቃ በጣም እውቀት የጨመረ እና ተማሪዎች ራሱ እንግዲህ ቲቸር ሂሳብ መጣልሽ፣ ፀጉርሽ ይቆማል ቲቸር ሂሳብ ሲመጣ እያሉ ያማርሩኝ ነበር ሁላ ማለት ነው። እና እየተማርኩኝ እያለ ምን ሆነ 9 እና 10 ላይ በቃ ማንበብ ሁሉ አስጠላኝ። አነባለው መጽሐፉን ስከፍተው ከፍተኛ እንቅልፍ ነው የሚመጣብኝ። በቃ አይቼው የማላውቀው እንደዚህ እስክሪብቶውን ይዤ ራሱ እስክሪብቶ ይወድቅብኛል ከእጄ ላይ ማለት ነው። መቆጣጠር አቃተኝ። በቃ ራሴን የምስተው እንቅልፍ ሁሉ ነው የሚመጣብኝና ምን እንደማደርግ ግራ ይገባኛል። ከዛ በቃ ዛሬ ባጠና ነገ ተወዋለሁ፣ ከነገ ወዲያ ተወዋለሁ። ከዛ በኋላ በቃ ማለት እያስጠላኝ መጣ ሁሉ ነገር ማለት ነው። ውጤቴ እየቀነሰ መጣ። ከዛ በቃ ስንተኛ ክፍል ነው? 11ኛ ክፍልን በቃ ቸል ማለት ጀመርኩኝ ትምህርቱን ማለት ነው። ከዛ 12ኛ ክፍል ስደርስ ውጤት ቀረብኝ። በቃ ከፍተኛ የሞራል ውድቀት የጀመረው እዛ ነው። በቃ ቤተሰቦቼ እንደዛ አስተምረውኝ እንደዛ በቃ ፋዘር ራሱ እንኪ ሌሊት እንድታጠኝ ብሎ ቆሎ ምን የማይገዛልኝ ነገር የለም።
ግን እኔ 12ን ስወድቅ በቃ ማልችለው የአይምሮ ውድቀትን እየገጠመኝ አይዞሽ በቃ ማለት ግራ ገባኝ። አይምሮዬ ሁሉ ተዛባ፣ ሰላም አጣሁኝ በቃ። እና ማስበው ምንድን ነው የነበረው መሰናበትን ነው ከዚህ ዓለም። በቃ ድክም አለኝ፣ ሰለቸኝ ሁሉ ነገር ማለት ነው። እና ምን አደረኩኝ እኔ 12 ለምን እንጂ እኔ 9ኛ ክፍል ያለውኝ ፋዘር ስራ አቆመ፣ አባቴ ማለት ነው። ስራ ሲያቆም እናቴ ደግሞ የቤት እመቤት ነች። ያው የኑሮ መናጋት ይመጣል እሱ ስራ ስላቆመ ማለት ነው። ከዛ 12ኛ ክፍል ስወድቅ ራሱ እንዴት ወደቅሽ፣ ለምን ወደቅሽ ማለት ምን እናድርግልሽ፣ ምን እናድርግ ምናምን አላለኝም። ያ የማውቀው የድሮ አባቴ የለም ውጤት አልመጣም በቃ ቀረ አለና ዝም ነው ያለኝ እንጂ አይዞሽ እኛ ከጎንሽ ነን፣ ምንም እንዳታስቢ፣ ቅዳሜና እሑድ ዊኬንድ የምናስተምርሻለን ባይጠፋም አላለኝም። የአይምሮዬን ጎዳኝ በቃ። እንዴት ዝም ይለኛል? እሱ ታውቃለህ እንዴት እንዳሰበ ታውቃለህ። እኔ ስራ የለኝም ምንም ማድረግ አልችልም በቃ ብሎ ነው ያሰበው፣ እንደዛ ብሎ ነው ያሰበው። እኔ ግን እሱ ስራ ባለው ሰዓት እንዴት እያሞላቀቀ እንዳኖረኝ አውቃለሁ በጣም ማለት ነው። በየሳምንቱ 200 ብር 300 ብር እየሰጠኝ ነው በዛ ሰዓት። እንግዲህ አስበው እያሞላቀቀ ያኖረኝ አውቀዋለሁ። እኔ ግን ደግሞ ዛሬ ሲያጣ ለምን እኔን ይጠላኛል? መጥላት ሳይሆን ቸላለኝ እና ከፋኝ በጣም በቃ ማለት እንዴት አልኩ በቃ። እና በጣም ውስጤ ተነካ ታውቃለህ። ከዛ በኋላ እኔ በዛ ሰዓት ማስበው ትምህርትና ትምህርት ነው። የትምህርት ነገር ተው በቃ። እኔ ላጠና ስል ተወኝ፣ ራስ ምታቱ በቃ የማላቀው በሽታ ነው የሚመጣው አይምሮዬ ውስጥ ራሱ እንደዚህ የእንቅልፍ ውሃ ነው የሚለቅብኝ፣ የእንቅልፍ ውሃ ማለት ነው። በቃ ሳልችር ስቀር እያነበብኩኝ ደንዝዤ መጽሐፉ ላይ ተኛለሁ፣ እያነበብኩ ማለት ነው። አላውቀውም ራሴን። ከዛ በኋላ ጓደኛዬ ያለች እሷም አብራኝ ነው የወደቀችው። ጓደኛዬ የጤና ሕክምና እንማራለችኝ። እሺ በጣም ነው ደስ የሚለኝ፣ ቢኮዝ እኔ የጤና ሕክምና ነው የማጥናትን ፍላጎት የነበረኝ ከዚህ በፊት። ከዛ በኋላ እናቴ ማለት ነው ብር የላት እኔን እምቢ ላለ ማለት ሂጂ ግቢ ተመዝገቢ አለች። ከዛ በኋላ እሺ ብዬ ለካሷ የ1 ወር የ2 ወር ደሞዝ ነበራት ማለቴ ብር ነበራት እኔን ለማስተማር ማለት ነው። እሺ ብዬ ያኔ ገባሁኝ፣ ከጓደኛዬ ጋር አብረን ገባን። ከዛ በኋላ እየገባን እየተማርን እያለው ውስጥ ደስተኛ አልሆነም። ለምን? ምክንያቱ 2 ወር ሙሉ እዛ ስቀመጥ አባቴ ደውሎ እንዴት ነሽ ምን ላይ ነሽ እንኳን አላለኝም። ስደውልለት ስልኬን አያነሳም። በቃ በጣም ውስጥ የተሰበረ ሚካኤልን ነው የምልክ። በቃ ወይኔ ያልኩኝ እና በጣም አዘንኩ። በቃ የጓደኛዬ አባት እየደወለ ጠዋትና ማታ ቼክ ያረጋታል። ደህና አደርሽልኝ፣ ደህና አደርሽ ይላታል። አሁን የትምህርት ቤት ሰዓት ነው ሂጂ፣ ማታ ይደውልና ደህና አደሪልኝ ይላታል አባቷ ማለት ነው። እኔ ግን 2 ወር ሙሉ እዛ ስቀመጥ ምንም እንኳን አላለኝም አሌክሶ። እና በጣም ውስጥ በቃ ብር ሲኖረው ነው እንዴ ለካ የሚወደኝ እኔ በብር እተካለሁ እንዲ አልኩና ውስጥ ያዘነ። 2 ወር ሙሉ ስቀመጥ እንዴት አይደውልልኝ? ተከራይቼ ነው የወጣሁት ከጓደኛዬ ጋር። ከዛ እሱ ውስጤን ሰበረው፣ በጣም ውስጤ የተሰበረ። አባቴ ከውስጤ እየወጣ መጣ ማለት ነው። በዛ ሰዓት በቃ አባት እንደሌለኝ ውስጤን እየነገርኩት መጣ በቃ። ምክንያቱም ምን ማለት ነው ይሄ ማለት ምን ማለት ነው? ስከራይ እንኳን አብረን ሄደን ስንከራይ እንኳን ከነሱ ቤተሰብ ጋር ነው የተከራየ ነው። እኔን ተከትሎኝ የመጣ የለም። እኛ ትንሽ አዳማን ካወካት አላቅም፣ አዳማ ላይ ነው ተከራይተን የገባ ነው። እኔ አላቅም፣ ከትምህርት ቤት ነው ያኔ የምንማረው፣ ዴራ ነበር እኔ እና አላቀውም ቦታውን ራሱ ማለት ነው። እነሱ የእሷ ቤተሰቦች አጅበዋት ሲሄዱ እኔ ብቻዬን ነበር የሄድኩት።
የተከራዩ ቤቱን ራሱ ማዘርም ፋዘርም አያውቁትም። የተከራዩበትን ቤት ከማጋ እንዳለው ቤቱ ምን እንደሆነ ራሱ አያውቁትም። እውነት በጣም ውስጥ ያዘነ የዛ ሰዓት ማለት ነው። ከዛ በቃ ወሩ ደረቁ 3ኛ ወር ሲደርስ ደወልኩላት የቤት ክራይ ምናምን ስላት በቃ ዝም አለችኝ። እሷም የላትማ ምን ታርግ ዝም አለችኝ። እሱ ተው ስልክ አያነሳልኝም ሲጀመር መጣው በቃ ትቼው ትምህርቱን መጣው። ምንድነው ማስበው በዛ ሰዓት እንዴት አድርጌ መድኃኒት ገዝቼ ራሴን ላጥፋ። ብር ያጠራቀምኩኝ ነበረ። አሁን እጄ ላይ መድኃኒቱ 300 የሚገዛ አለ የአይጥ መርዝ ማለት ነው። እና እኛ አካባቢ ነው የሚገዛውና እስቲ እሱን ለመግዛት ብር ማጠራቀም አለብኝ። አሁን 100 ብር አለኝ። እስቲ አጠራቅማለሁ ብዬ ከዛ እስከሚሞላልኝ ላጠራቅምና እሱን ገዝቼ እፎ ይላለሁ። በቃ ከዚህ ወር ሰላሜን አገኛለሁ ብዬ ነበረ ያሰብኩት ማለት ነው እኔ። ከዛ እንደዛ ሳስብ ውስጤ ውሃ ይሆናል። እኔ ለመናደድ ሳስብ ማለት ነው። እኔ የደረሱብኝን ችግሮች እያሰብኩኝ ራሴን ለማጥፋት ምናምን ራሴን አፕሪሼት ሳደርግ ሳነሳሳው ውስጤ ደግሞ ውሃ ይለቀዋል። በቃ ማለት እንዳልናደድ ያንን ነገር እንዳላስብ በቃ አይደለ ያደክመኛል ማለት ውሃ ይሆናሉ ውስጤ ማለት ነው። ገብቷል አይደል? ተናድጄ ያንን ነገር ውስጥ እንዳልገባ ይሄ ማለት በእኔ ሃይማኖት መንፈስ ቅዱስ እንደመቅረብ ነው ብዬ ማስበው። እኔ በቃ ውስጤ ውሃ ይሆናል። እንዴት ያንን ነገር ማድረግ አቃተኝ። ከዛ በኋላ በአይምሮ ውስጥ መጣ። ምን መጣ አይምሮ ውስጥ? እንዴት ማለት እኔ በሃይማኖቴ ትንሽ ጠንከር ያልኩ ነኝ። ይሄን አልም ባልል ቢያንስ በቀን ውስጥ ሳልሄድ አልውልም ቤተክርስቲያን ማለት ነው። እና እንዴት ይሄንን ዓለም ለድንግል ማርያምን ትቼ እግዚአብሔርን ትቼ እንዴት ከዚህ ዓለምን አስበልጣለሁ ከነሱ? እንዴት እንደዚህ አደርጋለሁ? ይቺ ዓለም እኮ ጠፊ ነች። እኛ እኮ የዘላለም ሕይወት አለን። እንዴት መብርሃንን ከዳታለሁ የሚል ሀሳብ መጣልኝ ውስጤ። እንደዛ ሲመጣ ያንን ሀሳብ ርግፍ አድርጌ ተውኩት በቃ። ከዛ ተውኩትና ሰላሜን እያገኘው ምን አደረኩኝ? ከዛ በኋላ ቅዳሜና እሑድ ገባሁኝ ትምህርት ቤት። ምን ላርግ ታዲያ ሬጉላሩን አልችልም ሲሉኝ ቅዳሜና እሑድ ገባሁ ትምህርት ቤት፣ ሀራምቤ ዩኒቨርሲቲ ማለት ነው። ከዛ ቅዳሜና እሑድ እየተማርኩ እያለ አስጠላኝ ማለት የትምህርቱ በቃ አስተማሪው ያስተማረ፣ ተማሪዎቹ እዛ ጋር ስልክ ያወራሉ፣ በሩን እየገለባበጡት ነው የሚገቡት፣ ስርዓት የለውም ምናምን። የትምህርቱ ካሪኩል አስጠላኝ በቃ። አበዛውብህ እንዴ አሌክሶ? በጣም ይቅርታ እየጨረስኩ ነው። እሺ ቀጥይ፣ ችግር ጨርሽ። ከዛ በቃ ሳያቸው አስጠሉኝ። ትምህርቱ ራሱ የውልክ አንድ ቻፕተር ያስተምርና አስተማሪው ነገ ፈተና ነው አለቀ በቃ ጨርሰናል፣ እንደዛ ነው የሚለው። እኔ ምንም ሳይገባኝ ትምህርቱ ምንም ሳይገባኝ ማለት ነው አስጠላኝና እኔ በሚመጣው ዓመት ታስተምርኛለሽ እማ መሬትሽን ሸጠሽ አልኳት። አዎ መሬቴን ሸጬ በሚመጣው ዓመት አስተምርሻለሁ ልቀቅ ያለችኝ። እሺ ብዬ እኔ እንደዚህ አይነት ትምህርት አይመቸኝም ብዬ ለቅቄ ወጣው። የሚመጣው ዓመት መጣ፣ ምንም ብር የለም። መሬቱን ሸጣ ለቤት ነው ያደረገችው፣ ለኛ ለቤት ለምግብ ምናምን ነው ያደረገችው። ሁለተኛ ስብራት ተቃጠልኩ። ዓመቱንም እንደዚሁ አሳለፍኩት። እንደገና ደግሞ ሳልማር አይምሮዬ በቃ ዞረ በቃ አይምሮዬ፣ ምንም ተስፋዬ ሁሉ ጨለመብኝ። ከዛ በኋላ እንዴት አደረግኩኝ? ከዛ በኋላ ድጋሜ ቅዳሜና እሑድ መማር ጀመርኩ። ምንም ማድረግ አልችልማ፣ ምክንያቱም ሬጉላር አስተምርሻለሁ ውጪ ብላኝ ወጥቼ ድጋሜ ቅዳሜና እሑድ ገባሁኝ። ከዛ በኋላ ቅዳሜና እሑድ እየተማርኩኝ እያለ አባቴ በድንገት አለፈ፣ ሞተ። አባቴ በድንገት ሲያልፍ 2 ቤት ነበረን። አንደኛውን ቤት ሸጠ ነው ብር መጣ ታውቃለህ። ከዛ ብር ሲመጣ ምን ካልኩሌት ማድረግ ጀመርኩኝ። አዲስ አበባ ዘመድ አለችን እና ምን አለበት እሷ ጋራ እየተቀመጥኩኝ እቤት ውስጥም ስራ እየሰራውላት እችን ብር የያዝኩትን ብር 100 ምናምን ሺህ ብር ነው። እችን ብር የያዝኩትን ብር ብማርበት ብዬ አሰብኩ አይምሮዬ ውስጥ ማለት ነው። ከዛ ደውለን ስንጠይቃት ለዘመዳችን
ምን አለች? እሺ ነይ በቃ ምንም ችግር የለውም እዚህ ትማሪያለሽ፣ አንቺ ብቻ የትምህርት ቤትሽን ይዘሽ ነው ያለችኝ። ከዛ በኋላ ሄድኩኝ። እዛ ሲሄድም በቃ ከ2 ወር በኋላ ፊቷ ተለወጠ። ከ2 ወር በኋላ ፊቷ ተቀያየረ። በቃ ፊቷ ሲቀያየርብኝ ምናምን ስገባ ስወጣ ፊቷን ሳየው ምግብ ራሱ መብላት ያስጠላኛል። በቃ አልቻልኩም። ከዛ በኋላ እንደምንም ብዬ ከዛ ቤት መውጣት አለብኝ። ምክንያቱም እንዴት አድርጌ ከእሷ ጋር ልኖር እችላለሁ ብዬ አሰብኩኝና ከዛ ቤት መውጣት አለብኝ ብዬ ወሰንኩ። ከዛ በኋላ ከዛ ቤት ወጣሁኝ። ከዛ የውጭ ፕሮሰስ ጀመርኩኝ። ወደዚህ መጣውና አሁንም ቢሆን በቃ ውስጤ ደስተኛ አይደለም። ጨለምተኝነት ነው የሚታየኝ። ተስፋ የለኝም። ነገን ሳስበው ይደክመኛል። እንዴት አድርጌ ነው ህይወትን የምገፋው? በቃ አለ አይደለ አሁን እየኖርኩ ያለሁት አሌክሱ ራስ ማጥፋት ኃጢአት ስለሆነ ነው እንጂ በቃ ደከመኝ። እኔ ነገኒ አገባለሁ፣ ነገኒ የራሴ ህይወት ይኖረኛል። እኔ አላቅም። በቃ እንደዚህ ማሰብ ይከብደኛል። እኔ እንጃ ይህንን ሳስብ ይከብደኛልና እየኖርኩ ያለሁት አሁን ላይ ጨለማው ነው የሚታየኝ። በቃ ብርሃን አይታየኝም። እና እስቲ ወንድም የሆነ ነገር በለኝ። እዚህ ውስጥ ያላችሁ እድሜሽ ምን ያህል? እኔ 23 ዓመቴ ነው። አሁን ከነገርሽን ምክንያቶች ውጪ ሌላ ነገር የለም አይደል? ሌላ ነገር የለም። አሁን የት ነሽ? አሁን ላይ ያለሁት ሳውዲ ነኝ። እሺ ሚዩት አድርጊ እና አዳምጪ። 23 ዓመትሽ ነው። ሰው ልጅ ነሽ ገና። ስለዚህ እንደ ቁመትሽ መጠን ዝቅ ብለን ማውራት አለብን። ግዴታ አሁን እንደ 30 ዓመት እንድታስቢ አይጠበቅም። የራስሽን ህይወት ራስሽ ነው ኃላፊነት መውሰድ ያለብሽ። አሁን ከዚህ በኋላ የሚቀጥሉትን ነገር ነው የምነግርሽ። አባቴ፣ እናቴ፣ አክስቴ፣ አጎቴ ደወለልኝ አልደወለልኝ፣ አልፈለገኝም አልጠየቀኝም የሚባል ታሪክ የለም። የኔ እናት 18 ዓመት ካለፈሽ በኋላ ለራስሽ ህይወት ራስሽ ነሽ ኃላፊነቱ የምትወስጂው። በቤተሰቦቻችሁ ላይ እምነት ኑሯችሁ እነሱን የተደገፋችሁ ሰዎች እዚህ ውስጥ የምትሰሙኝ፣ በጓደኞቻችሁ በዘመድ አዝማድ በሆነ ሰው ተስፋ ላይ ትከሻችሁን አድርጋችሁ እሱ አለልኝ እነሱ አሉልኝ የሆነ ነገር በወድቅ እነሳለሁ የምትሉ ሰዎች በጣም አደገኛ ቀይ መብራት ላይ ነው ያላችሁት። እዚህ ምድር ላይ ማንም ሰው የእናንተን ጦርነት አይዋጋም። ማንም ሰው የእናንተን ህመም አይታመምም። ማንም ነው እያልኩሽ ያለሁት። ይሄ ቤተሰብ እናት አባት ምናምን የሚባል ኢንክሉድ የለም። ማንም እያልኩሽ፣ ምናልባት የተወሰነ መንገድ እጅሽን ይዞሽ ሊሄዱ ይችላሉ። ከዛ በኋላ ስራሽ ያውጣሽ ነው። ገብቶሻል? ነገሩ እየከበደ ሲመጣ፣ በህይወት ጫናው ፈተናው እየከበደ ሲመጣ ራስሽ ነሽ እየተወጣሽ መጪው። ስለዚህ የራስሽን ኃላፊነት ራስሽ ውሰጂ። ከዛሬ ጀምሮ አባትሽ ግዴታ የለባቸው። ወለዱሽ አይደል? በቃ ባያሳድጉሽ እንኳን ለአንቺ ምንም ነገር ባያደርጉ እንኳን እነሱ ላይ ጣትሽ እንዳትቀስሪ። በህይወትሽ ለሚፈጠሩ ነገሮች በሙሉ ኃላፊነት የምትወስጂ ከሆነ አንቺ የበሰልሽ ሰው ነው የምትሆኚው። ማንም ላይ ጣት እንዳትቀስሪ ከዛሬ ጀምሮ። እንዲህ አላረጉልኝም፣ እንዲህ አልሰሩልኝም፣ እንዲህ አላገዙኝም፣ አልደወሉልኝም፣ አልፈለጉኝም ግዴታ የለባቸው። አንቺ ጠንካራ ሰው ሆነሽ ስትገኝ ነው ሰው የሚፈልግሽ። እውነቱን ልንገርሽ፣ ልፍስፍስ ሆነሽ ጣት ቀሳሪ ሆነሽ ምክንያት ደርዳሪ ሆነሽ ማንም አንቺን አይፈልግም። በብቃትሽ አስመስክሪ። ያንን በብቃታችሁ አስመስክሩ። ጠንክራችሁ ሰው አንገታችሁን ደፍታችሁ የት ናቸው ብለው በባትሪ ፈልገዋችሁ እንዲመጡ አድርጓቸው። ልጄ ናት እኮ እሷማ ብለው ኩራቴ ብለው እንዲመጡ አድርጊያቸው። እህቴ ናት እኮ ብለው ወንድሞችሽ እንዲመጡ አድርጊያቸው፣ እንዲፈልጉሽ አድርጊያቸው። አብሬያት እኮ ተምሬያለሁ ትምህርት ቤት አንድ ዴስክ ላይ እኮ ተቀምጠናል ብለው በአንቺ እስኪኮሩ ድረስ ጓደኞችሽ ወይኔ እሷን እኮ አውቃት ነበር እኮ አውቃታለሁ እኮ ብለው እስኪመጻደቁበት ድረስ አንቺ ማወቃቸው እስኪኮሩበት ድረስ አንገትሽን ደፍሰሽ በጨለማ ተነስተሽ ብቻሽን እየወጣሽ እየገባሽ በዲሲፕሊን ራስሽ ስሪ። ለራስሽ ህይወት እንደገና ገንቢው ህይወትሽን። እንዴት እንደሚያረካ ጠይቂ። ደግሞ የተሻላችሁ ናችሁ ስትገኙ ሁሉም ፈላጊያችሁ፣ ሁሉም ዛፍ ቅጠሉ ራሱ ያጨበጭበላችኋል።
ድንጋዩ ራሱ ከእናንተ ከጓደኛ ቢሆን ይመኛል። እንደዚህ አይነት ሰው እስክትሆኑ ድረስ ጋይስ እንዳተኙ እንቅልፍ ከእንቅልፋችሁ እየቀነሳችሁ ከምቾታችሁ እየቀነሳችሁ ህልማችሁ ላይ አተኩሩ። ስለዚህ ከዛሬ ጀምረሽ ወደ ውስጥሽ ተመልከቺና ምን አድርጊ መሰለሽ እቅድ አውጪ። 23 ዓመትሽ ነው አይደል? 26 ዓመትሽ ላይ ስትደርሺ ምን አይነት ሴት መሆን ትፈልጊያለሽ? በገንዘብ በአስተሳሰብ ፋይናንሻሊ ራስሽን የቱ ጋር ማግኘት ትፈልጊያለሽ? መንፈሳዊ ህይወትሽ ምን ይሁን? ጤናሽ፣ ማህበራዊ ህይወትሽ፣ የትዳር ህይወትሽ ቁጭ ብለሽ ወረቀት ላይ ጻፊው የምትፈልጊው። በነገራችን ላይ መጽሐፍ ቅዱስ ላይ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል አይደለም? ይሄ ማለት አንቺ ጠይቅ እንጂ አይጎልበትም ለመስጠት ፈጣሪ። ግን እኛ አንጠይቅም። ዝም ብለን እንዲፈልጋሉ ነው። ቁጭ ብለሽ መፈልጊውን ጻፊው። ምን እንደምትፈልጊ በግልጽ ገንዘብ ከሆነ ምን ያህል ገንዘብ ትፈልጊያለሽ? ስፔሲፊክ አድርጉት ጋይስ። እንዴ ሱቅ ሄደህ እኮ 1 ኪሎ ስኳር ስጠኝ ትላለህ እንጂ ስኳር ስጠኝ አትልም። ለምሳሌ ለመግዛት ገብቷችኋል? የሆነ እንደዚህ ኪሎ ስጠኝ ትላለህ። መጠኑን መታወቃል። በህይወት የምትፈልጉትን እናንተ መጀመሪያ እንድታውቁት ይፈልጋል ፈጣሪያችሁ። ስፔሲፊክ አድርጉት። ምንድን ነው የምትፈልጉት? ምን አሁን የሆነ እቃ እንኳን ለመግዛት ብትፈልጉ ምን አይነት ከለሩ፣ ሁኔታው ምን አይነት መሆኑን ግልጽ መሆን አለበት። ገብቷችኋል? ዲቴይል እንዲህ ካያችሁት አይምሯችሁ ውስጥ ይሰጣችኋል። እግዚአብሔርን ነው የምላችሁ። እኔ ምስክር ነኝ። የምፈልገውን ጠይቄ ከልክሎኝ አያውቅም። ግን የምፈልገውን በግልጽ ሳላውቅና ካወቅኩ በኋላ ልዩነት አለ። የእውነት ነው የምነግራችሁ። የምፈልገውን በግልጽ ዲቴይል እያንዳንዷን በዝርዝር ማለት ገንዘብ ይሄን ያህል ገንዘብ ፈልጋለሁ በዚህ ጊዜ እንዲህ ብዬ ዲቴይል ካየሁት እና ከሰራው ቁጭ ብላችሁ አይደለም ደግሞ እግዚአብሔር ምስክሬ ነው የምላችሁ ይሰጣችኋል። ፈጣሪ እኮ አይጎልበትም እኮ። ችግሩ እኛ አይምሯችን እንድንጠቀምበት ይፈልጋል። በግልጽ የምንፈልገውን አውቀን እንድንጠይቅ ነው የሚፈልገው። ስለዚህ አንቺ የራስሽ ህይወት ላይ አተኩሪ፣ ጠንካራ ሰው ሁኚ። ከእናትና ከአባትሽ ከዘመድ አዝማዶችሽ ላይ አይነሽን አንሺና በጣም በጉጉት የሚፈልጉሽ አይነት ሰው ሆነሽ ተገኘ። እሺ ጠንክረሽ ስሪና። ተግባባን? ግልጽ ነው? እሺ በጣም አመሰግናለሁ። መልካም ቀን። ከፋኝ። ምን ሆነሽ ነው የከፋሽ? ከፋኝ አለች። ነይ ግቢ እስቲ። ጋይስ ኮይን እሰጣችኋለሁ። ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ይከፋኛል። በቃ ንቅሽ ይለኛል ሁሌ ሳለቅ። አይዞሽ። ምን ሆነሽ ነው? ምን ተፈጠረ? እኔ እንጃ። በቃ ምንም አልተፈጠረም። ያው የስደት እንትን አለ አይደል? የት ነው ያለሽ? እኔ ሳውዲ ነኝ። ብዙ ጊዜ ቆየሽ? አዎ ገና 2 ዓመት አልሆነኝም። ያው በፊትም ሌላ ሀገር ሰርቻለሁ እኮ። 2 ዓመት አልሆነሽም ገና። ስለዚህ የሚያስከፋሽ ነገር ምንድን ነው? በግልጽ በቤተሰብ ዙሪያ አይደለም። በቃ ብዙ ነገር ውስጤ አለ የማልናገረው ነገር። ያን ነገር ለማን እንደምናገር ነው በቃ ጨንቀኝ። መናገር ትችላለሽ እዚህ አሁን? ብዙ ጊዜ ሞክሬ ነበረ ግን ማውጣት። ምንድን ነው የሚያስፈራሽ ለመናገር? ወደቀች። እንባ ብቻ ነው የምትፈልጉት አንዳንዶቻችሁ። አፍቅሮ የሚያለቅስ ሰው መስማት የሚፈልግ ሰው ይበዛል እዚህ ቤት። ጌሙ ዛሬ ነው። እሺ ዛሬ ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ይጀምራል። አመጣ ሰላም ቆያችሁ። ምን እንታዘዝ? አይ እኔ ከምንም ነገር የለኝም። በስ እናንተ ሀሳቦች ምናምን ስለመቻል ደስ ነው ለማድረግ ነው። አዎ ወንድም አመሰግናለሁ። እሺ አድናቂ በዛ ዛሬ ጋይስ እንዴት ነው ነገሩ? ጨብጭባችሁ ልታስቀምጡኝ ነው?
እንዴት ነው? ሰላም ሄሎ። እሺ ቀጣይ አጨብጨባችሁ ልታስቀምጡኝ ነው? ከወንዶች ጉዳይ ነው። አሁን ይሄ ከወንዶች ጉዳይ የሚመጣን አድናቆት በፍሬም ነው የምናስቀምጠው። ጓድ ብዙ ጊዜ አይገኝም። ጮማ በለው ጮማ ነው። በፍሬም በደንብ በትልቁ ምናምን ተደርጎ እንደ ሙዚየም ሁላ የማስጎበኘው ይመስለኛል። ብዙ ጊዜ አጋጠመኝ። አንዳንድ ወንድ በትራክተር ሲሄድብኝ ነው ማየው። በዳምጠው ምናምን እንደዚህ ሄሎ ሄሎ። እሺ ሲዳምጠኝ ነው። እልል ወንድ ገባ። ሄሎ ሰላም ነው። ሰላም ሲብዛ። እንኳን ደህና መጣሽ። እንኳን ደህና ቆያች። ምን ልታዘዝ? ምክር ፈልጌ ነበረ። እሺ ንገሪኝ። ያኔ ሳውዲ አረቢያ ነው የምኖረው እና ከመጣሁ 4 ዓመት ሆኖኛል። ግን አሁን ላይ ይህ በቃ ይጨንቀኛል። እንቅልፍ ምናምን የለም፣ አይወስደኝም ማለት ይቻላል። ምንም ምንድን ነው የሚጨንቅሽ? እኔ እንጃ ከራሴ ጋር መግባባት ነው የሚያቅተኝ። ምንም የሚያስጨንቀኝ ነገር የለም ብዬ ግን መኝታዬ ሰዓት ሲደርስ በቃ የእንቅልፍ ሰዓት ያኔ እንቅልፌ ይጠፋል። ኦልሬዲ ደግሞ ስራ ትሰራ ነው እንቅልፌ የሚመጣው። ስራ ስትሰሪ እንቅልፍሽ ይመጣል። እንቅልፍ ሰዓት ሲደርስ እንቅልፍሽ ይጠፋል። አዎ ይጠፋል። ስነሳ ራሴን ያመኛል ምናምን ሆነ ጭንቅንቅ ስራ ምናምን ስሰራ ነው የሚተው። ስራ ላይ ሳሳልፍ ደህና ሆናለሁ፣ ግን የሆነ ስቀመጥ ምናምን በቃ የሆነ ጭንቅ ይለኛል። ምን እንደሚሆን አላውቅም። ፍቅር ምናምን ይዞሽ ያውቃል? ከአሁን በፊት ይዞኝ ለቆኝ ያውቃል፣ ግን ያንን ያኔ አላስታውሰውም። ያን ያክል ቶሎ ነው የሚለቀው። ምንም አያደርገኝም። አይ ዘንድሮ ፍቅር ቶሎ ነው የሚለቀው፣ እንደ ኤሌክትሪክ በቃ ቶሎ ያዝ ልቅ። ሳይሆን ያው በልጅነቴ ስለሆነ ብቸኝነቱ ያው ኢትዮጵያ ላይ ነው ፍቅር የያዘሽ ሀገር አይደለም ሳይሆን እዚህ ሀገር ሳትመጣ ነው ኢትዮጵያ ሳለሁ ተማሪ ያለው ማለት ነው። ተፈቃሪው የት ነው አሁን? ተረስቷል? ረስተሽዋል? ያኔ አሁን ላይ የት ይሁን ስለሱ ሲጀምር አላስብም። ያኔ አሁን ጅን አለ። አሁን ትጀናጀኛለሽ ወይስ እውነቱን ነው የምትነግሪኝ ወይስ የለም? አወራለሁ ግን ያን ያክል ቢደውል ደወለ ባይደውል ምንም አያስጨንቀኝም። ያኔ ስለሱ አያሳስበኝም። እሰራለሁ፣ እኖራለሁ። እሺ አሁን የእንቅልፉ ነገር ምን መሰለሽ፣ የእንቅልፍ ሩቲንሽን ማስተካከል ነው። ምን ታደርጊያለሽ መሰለሽ? አንድ ዘዴ ልንገርሽ። እንቅልፍ በምተኝበት ሰዓት እንቅልፍሽ የሚጠፋ ከሆነና ሚዩት አድርጊ። ቀን ደግሞ ስራ በምትሰሪበት ሰዓት እንቅልፍሽ የሚመጣ ከሆነ አዛብተሽዋል ማለት ነው። ስለዚህ አሁን ለአንድ ቀን ላለመተኛት ሞክሪ በተሻለሽ መጠን። እኔ የማደርገው ነው የምነግርሽ። የእንቅልፍ ሩቲን ሲዛባ ለ24 ሰዓት ላለመተኛት ሞክርና ልክ መተኛት በምፈልግበት ሰዓት ለምሳሌ ማታ 3 ሰዓት ከሆነ መተኛት የምፈልጊው ወይ 4 ሰዓት፣ በዛ ሰዓት ትተኛለሽ ማለት ነው ስለሚደክምሽ። ምክንያቱም ረጅም ሰዓት ስላልተኛሽ ኔክስት ቀንም በዛው ሰዓት 4 ሰዓት ላይ እንቅልፍ ይወስድሻል ማለት ነው። ይሄንን ምን ታደርጊዋለሽ? ሽክርክሪቱን ጠብቀሽ በዛው ሰዓት መተኛት መልመድ ማለት ነው። የልምምድ ጉዳይ ነው። እሺ። ስለዚህ ከዛሬ ጀምሮ የተዛባ የእንቅልፍ ሩቲን ካላችሁ አንድ ቀን አትተኙ። በቃ ማለት ይድከማችሁ ማለት ነው። ይደክማችሁ ፍቀዱለት። በዛ እንቅልፋችሁ የሚመጣበት ሰዓት አትተኙ፣ አሳልፉት ያንን ሰዓት። ከዛ መተኛት የምትፈልጉበት ሰዓት መርጣችሁ 1 ሰዓት ተኙ። ከዛ ነክቶ ሲመሽም በዛው ሰዓት ድገሙት። 3-4 እነዚህ ሲደጋገም በቃ ሁል ጊዜ ሰዓቱን ጠብቆ ይወስድሻል ማለት ነው። እሺ። ከዛ ውጪ እጨናነቃለሁ፣ አትጨነቂ።
ለነገ ፈጣሪ አለ። የዛሬን ኑሪው። የዛሬን ኑረሽ ለነገ ማሰብ ነው እንጂ ዛሬን ሳትኖሪያት ስለ ነገ ማሰብ በአጭሩ ሊቀጭ ይችላል። ነገሽን አታውቂም። ምናልባት ነጋችሁ ውስጥ እናንተ እኮ የላችሁበትም። ባይዞ አብዛኞቻችሁ የምትጨነቁ ሰዎች ምናልባት ነጋችሁ ብዙ ቤት ሰርቼ መኪና ገዝቼ ገንዘብ አጠራቅሜ እንዲያርግ ምናልባት እናንተ እዛ ነጋችሁ ውስጥ የላችሁ ይሆናል። ወይ 1 ሳምንት ወይ 1 ወር ወይ 1 ዓመት ወይ 2 ዓመት እድሜ ሊሆን ይችላል እኮ ይቀራል። ዛሬያችንን እንኑር ጋይስ። እቺን ታይም እናጣጥማት። ከዛ አትሊስት ይህንን አጣጥመ ነው እንኳን ጎሽ ብለን ደግሞ ለነገ ባለችን ትርፍ ነገር ማሰብ ብንችል ኢትስ ኦኬ። ብዙዎቻችሁ ግን ዛሬያችሁን በድላችሁ ነው ነጋችሁ ላይ ነው ያላችሁት፣ ወይ ላትኖሩበት ወይ ላታገኙት ነገር ማለት ነው። ስለዚህ ዛሬሽን ኖሪ። እሺ እናት የተሰጠሽን ጊዜ አጣጥሚ። እሺ ተግባባን? ጤናሽን ደግሞ ጠብቂ። 3 ሊትር ውሃ በቀን ጠጪ። እሺ አመሰግናለሁ። እሺ የእንቅልፍ ሰዓቴ አንድ አይደለም። የእንቅልፍ ሰዓቴ ማለት ነው። የምን? እሺ እንደዛ አድርጊ። እሺ እስማለሁ። በአግባቡ ምግብ ብሉ፣ ውሃ ጠጡ፣ በቂ እንቅልፍ ተኙ። በአጠቃላይ ራሳችሁን ተንከባከቡ። እንቅስቃሴ አድርጉ። ቤት ውስጥ አትሊስት ገመድ መዝለል ያቅታችኋል? ይከብዳል። ገመድ ገዝታችሁ ከሱፐር ማርኬት እንጣጥ ማለት በቀን ለምሳሌ ዛሬ 10 ብትዘይ ነገ 10 ብትዘይ ገመድ አሁን ዘለን ያደግነው ልጅነታችን አይከብደንም። ትልቅ ነኝ፣ ግዙፍ ነኝ፣ ወፍራም ነኝ፣ ቀጭን ምናምን ብላችሁ ሰው ያየኛል አትሉ። ቤታችሁ መኝታ ክፍላችሁ ውስጥ በቃ ተፍ ማለት ወዲህ ወዳ ዱብ ምናምን ማለት አይከብድም። ዝም ብለን እንተኛለን፣ እነሳለን፣ ከዛ ምግብ እንበላለን። ከዛ ተጠራቅሞ እንቅስቃሴ ሳናደርግ ተላላፊ ያልሆኑ በሽታዎች ይዟቸዋል። ኮሌስትሮል፣ ስኳር፣ ደም ግፊት ምናምን ጉንፋን አይደሉም። እነዚህ የተላለፉ በላይፍ ስታይላችሁን የምታመጡት በአኗኗር ዘይቤያችሁ ማለት ነው። ስፖርት ከጀመርኩ ሳምንት ሆነኝ ጎበዝ። እኔ ስፖርተኛ ሰው በጣም ነው ማበረታታው፣ ደስ ይለኛል። ስፖርተኛ ሰው ስፖርት የሚሰራ ሰው ሳይ ወንድም ሴት ለምን እንደሆነ አላውቅም ደስ ይለኛል። በቃ ደስ ይለኛል። ምክንያቱም ዲሲፕሊን ይፈልጋል ወይዞ የስፖርት ለዛ ነው። እና ስፖርት የሚሰራ ሰው ሳይ በላይፍ ውስጥም ልክ እንደ ወታደር ነው የሚኖረው። ዲሲፕሊን የሆነ ሰው ነው ያስታውቃል። ምክንያቱም አለመስራት ነው ስንፍና ማለት ላለመስራት ነው የሚገፋፋችሁ ውስጣችሁ። ያንን አሸንፎ ስፖርት መስራት ከቻለ አንድ ሰው አሜዚንግ። እሺ ምንድን ነው በር ላይ ኔትወርክ ነው እንዴ? ዝም ብሎ የሚሽከረከረው አያስገባቸውም ያለው 3 ቀኔ ገስት ስልክ። እሺ አስነይ ግቢ እስቲ አንቺን ላስገባሽ። እስቲ ያስገባሁት ልጅ እንኳን አይ ቲንክ አይሰራም። አንቺ ግቢ እስቲ ነይ። ሄሎ ሰላም አሌክሶ። ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? እኔ እንኳ ብዙ ማለት ፈልግ ነበር ግን አልችልም። ቴንክ ዩ። እሺ ለአምትለውን ልንገርህ ነው እንዳታስወጣኝ። ምን አልሽኝ? የምችለውን ልነግርህ ነው እንዳታስወጣኝ። ንገሪኝ እየሰማን ነው። እኔ የምቸገርበት ችግር ምን መሰለህ? አንደኛ በነገሮች በጣም ቸኩላለሁ፣ ነገሮች ይበላሻሉ። ከሆነ ወዲያ ደግሞ ለምን ሆነ ብዬ ራሴን አወቅሳለሁ። በጣም አወቅሳለሁ ራሴ። በቃ ለምን ሆነ ባልቸኩል እላለሁ። እንደገና ደግሞ ቀጣይም እንደዛው ቸኩላለሁ። እና አሁን ግን በጣም አሚሮዬን እየረበሸኝ ያለው ነገር በምናደድ ሰዓት የምናገራቸው ቃላቶች በጣም ከባድ ናቸውና ያ ቃላት ለአንድ ሰው ተናግሬ በጣም ጸጸተኝ። ይቅርታም ጠይቄያለሁ። ግን በቃ ለምን እንደዚህ ተናገርኩ ብዬ አሚሮዬን በጣም ይወቅሰኛል።